አንቺ ብቻ ነው የመጣሽ አላልሽም ወይ? ተነሽ ብቻዬን ነው የመጣሁት አላልሽም ወይ? እንቃረግ ነው የምደፋሽ። ወይኔ ወንጀል መሆኑን በግልጽ እየነገርኩሽ ምንም ስለማታመጪ አሰራሻለሁ። ገባሽ አይደለ? ገብቶሻል ወይ? ቤተክርስቲያን ያለው አጠገቡ በእናታችሁ እባካችሁ ልቀቀኝ ነው እንጂ በእናታችሁ ተቀመጪ። ትሰሪያለሽ አሰሪ የአንቺ ምርጫ ነው። ይኸውልሽ ወንድምሽ ለመግደል አንድ ቃል ነው የሚያስፈልገው። በላት ወይኔ ድንበሬ ለሚያልፍ ሰው ይሄ ክትትል ምናምን ብሎ ፊልም ለሚሰራ ሰው ልኩን ነው። በጣም ሳይገባኝ ዝም ብለሽ በስነ ስርዓት አዋሪ። አሁንም ምርጫው ባንቺ እጅ ነው ያለው። አርፈሽ የምትሰሪ ከሆነ ስሪ፣ ካልሆነ እዚሁ አይንሽ እያየ አምጥቼ ይደፋል። ትሰሚያለሽ አይደለ? ሲጀመር ወንድምሽ የት እንዳለ ታውቂያለሽ? ወንድምሽ የት እንዳለ አጣቅም እኮ ወንድምሽ የት እንዳለ ሳውንድ ምናምን አላይሽማ። አርፈሽ ተቀመጪ። ሰማሽ? ይሄ ሹሩባ ወንድምሽ ያ ፀጉሩን የሚቋጥረው ለነገሩ ሴት ተቀመጪ። አንቺ ትሻለሽ። ምን ይታወቃል? የት እንዳለ ታውቂያለሽ? በዚህ ሰዓት ቤተክርስቲያን ከሴት ጋር እየተልከሰከሰ ማየት ትፈልጋለሽ? ዳግመኛ እሱን ምን ተሸክማ እንደመጣ በቃ ይብቃ። የሰዎችን ህይወት ማበላሸት ይብቃ። በቃ ሁሉ ወንጀል መስራት አይሰለችም? አንቺ አፍሽ አትክፈቺ። ከፍታፍ ወንድም የትም የለመደች እዚህ መልጊ ከሆነ አርፈሽ ተቀመጪ። ሲጀምርሻሽን እንዴት መጣሽ እዚህ? ምንም አልጣመኝም። እንዴት ብቻ መጣሽ? ማን ነው የሚፈራው? ማን ነው ወንጀለኛ? ስለልሽ ነው ወንጀለኛ። አይደለም ስለወራሽ ነው እንዴ? ተንበርከኪሽ ተንበርከኪሽ ቼክ ተደርጓል። በደንብ ነው ቼክ የተደረገው ከመጀመሪያው። እሷንም ሲያደርጋት ልክ እንደኔ የሚባለው ሙዚቃ ወቅሹ ፍቅር ያዘሽ አይደል? እንደዚህ ነው የሚያደርገኝ የነበረው ነው። እሺ እንኳን ገባሽ። ዋናው ነገር እንኳን ገባሽ። ዛሬ ደግሞ እንዴት ነው አምሮባታል? የመጣችው ከሌላ አምሮባታል ብቻ ቢያምርባትስ? እኔ ወደ ከዚህ በኋላ አልፈልጋትም። ከዚህ በኋላ እኔ እሷን ከዚህ በኋላ ቆሻሻ መስላ ነው የምትታየኝ። ታለ እስከ መቼ እንደዚህ እንደምትሆን አንቺ ተንበርክከሽን ታወሪያለሽ እንዴ? ዝም በይ። ትንሽ ኮርኮም ትደረግ እንዴ? ስንት ሰው ህይወት ነው የምታበላሸው እንደዚህ? አፍሽ አትክፈቺ። ሰማሽ? አፍሽ አትክፈቺ። በላት ወይኔ ዝም በይ። አፍሽን አትክፈቺ በላት። ክፍታት ለምን ዝም ትላለች? በላት አስማ መቼ ነው እጃችን ላይ ውሻ አይደለም። አንቺ አፍሽ ከፈች እሺ ነው የምትናገሪው? ውሻ ማን ነው? ረጋሽ ቢና ታለሽ እንደው ልተኛ ነው እንዴ? ታለሽ አንሳት። ቦታው ራሱ ክብር አለው። ውሻ ነው ያለቀሰሽ ነው አንተ። እነዚህ መጀመሪያ ስትቀመጪ አለበት አጣላኝ እዚህ አሁንስ አልበረደልሽም? ትንሽ አልበረደልሽም? አሁንም ቀዝቀዝ አላልሽም? ለእያንዳንዱ ነገር እንጂ ነው የምታገኘው። አሁንም ወንጀል ስራ ጥጋዋ እንዴት እንደ ጥጋዋ ልቧ ጥጋ አለቃ ፊትማ መቆም የለባትም። ተንበርክካ ነው ተንበርክካ ነው ተራሰው የሚሸነፍ አይመስልም። ታውቃለህ ምንም ወንጀል እንደሌለብኝ እያንዳንዱ ነገር ያሰራኝ በወንድም ያስፈራርተህ እንደሆነ ወንጀል አንቺ ዝም በይ በእናትሽ። እሱን ፖሊስ ጋር ሂጂና ያ ወንድ ነው እንዴ ተናገሪያታለሽ። ወንድሜ አትበይ። ያንዳንዱ ማስረጃሽ እጄ ላይ ሴት ወንድም ሰማሽ? እያንዳንዷ የሰራሻት ነገር
በቪዲዮ ወይ በወረቀት እያንዳንዷ ነገር እጄ ላይ ያለች ምንም የምታመጪው ነገር ምንም ምን አይነት ነው? በቃ እናንተ የምትፈልጉት ነገር ማለት ትችላላችሁ። እሺ ና አሪፍ ነይ አንሳሽ ተነሽ ምንም አልያዘሽም። እውነትህን ነው። በጣም ጎፈላች። ሴት የለም ነገር ነው ያልጣለኝ። እንዲህ ቋጥራ ምንድን ነው ያደረገችው? እንትን ቀጥላ በራሷ ማነቅ ነበር። ተፈትሿል። ቦርሳው መብላት በጣም እኔ እኮ ስለማለት የለውም። ምንም እኮ ተንከሲቶች ናቸው። ይሄ ስልክ የያዘችበት ነው ነበር ምናምን የሚባሉ በጣም ተንከሲቶች ናቸው። ኧረ ተወሱ። ሴት ነው ለራሱ ቼክ አድርግ። እንዴት ዝም ብላ መጣች ነው እኮ እንዴት በኮንፊደንስ እኔ ጋር ዝም ብላ መጣች? አየክ ሌባ እኮ እንደዚህ ነው። ስልኳን ቼክ አድርግ። ስልኳን ቼክ አድርግ። ምንም እንትን የለውም። አንቺ ዝም በይ እኮ ዝም በይ እኮ እንጂና ታቆሽሽ። እሺ እኛም በቃታለን በላት የሲያንሳት ነው በላት። ዝም በይ በላት ክፍታፍ ኮርኮም ነገር ክፍታለች እንዴ? አይ ምን ትመስላለች? ቆይ ትንሽ ታልቅሽ። ይሄ ቀን የሚመጣ አልመሰለሽም ነበር አይደል? እንደዚህ ከፊቴ እንደማንበረከክሽ አልገባሽም ነበር። እሺ ወይ አስረዳኝ። ዝም የሚልበት እንደዚህ ሆና እያየሁ ዝም ማለት አልችልም። ከመሄድ ከለከላችሁ። እሺ ቆሜ መጥቷን እያየሁ አደጋው ውስጥ ከሆነች እናማለን። የኛም ልጅ ደግሞ ያለ ትልቅ ያጣራው ነው። ይሄም ደግሞ ይዘመጣ ነገር አጣራ ለሷላ እነኚህ ሰዎች ያንተኛ ቁጥጥር አይወጡም። አንተ አንዴ እዚህ ጋር አንድ ሁለት ምናምን ነገር አበረከታትና ሁለት በጥቂት ነው ወደ እድሜ ልክ እንድታሰራ ነው ፈልገው። አሁንም እየተከራከርክ ነው። አሁንም ምንም እንዴ የሁሉ ሰው ሲለፈልፍልህ እንኳን አንድ ነገር ለምንድን ነው ብለህ ቆም ብለህ እንኳን ያው እየሰማኋቸው እኮ ነው። ግን እንደዚህ ከሚሆን ሄደን እንያዛቸው እነዚህ ብቻ። እቺ ሴትዮ መረጃ እንዲያዝላት ትፈልጋለች። ባርኪ እሺ፣ አንተ ባርኪን ነፃ የሚያወጣ ነገር ማስረጃ ስጠንና ሄደን እናድርግ እንግባ። እና ልጅቷ ወንጀለኛውን እድሜ ልክ ትኑር ነው የምትለው ነው? እንደዛ እያልኩኝ አይደለም፣ ግን ሁኔታውን እዚህ ጋር እንድቆም እያደረገኝ አይደለም። አዎ አውቃለሁ። ካልቻልክ ደግሞ ይሄንን ማየት ሂድ። በቃ ካልቻልክ ውጣ። መሄድም አልቻልኩም። እሺ ማን ነው የመጣ ወደዚህ እንድትመጣ ያደረገ? ማን ነው? ሁኔታዋ ከቤት እንዴት እንደወጣች ማዘር ተጨንቃ ኖሮ እኮ ትደርስ ነበር። ማዘር ተጨንቃ ስለላከች ነው። እናቴ እየነገርኩህ እኮ ነው። ከቤት እንዴት ሆናል? በፍጹም ማዘር አልነገረችም። ምክንያቱም ማለት ነው እንደዛ ሆና ስትወጣ ስታይ አንተ አስችሎ እዛ ቁጭ እንደማትል አውቃለሁ በዚህ አይነት ሁኔታ። ስለዚህ እኩል ትደርሱ ነበር እንዳለው። አዎ እናንተ እንዴት ቀድማችሁ እዚህ መጣችሁ? ከኔ በፊት እኛማ ከሷ ጋር እየተመላለስን እየተነጋገርን ነበር። በዚህ ጉዳይ ላይ አትሄጂም ትሄጃለሽ ስንጨቃጨቅና ደምትራችንን ይዘን ስንነጋገር ነበር ከሷ ጋር። አሁን አንተ ከተሰማ በላይ እኛ ተሰምቶን አትሄጂም ብለን ነበር። ከዛ ግን መጨረሻ ላይ በምን እንደምን ታውቃለህ? እሱን አስረዳኝ። ዛሬ ልትከለክሉኝ ትችላላችሁ። አጠገቤ ሆናችሁ ብታግዙኝ የተሻለ ነው። አለበለዚያ ግን ብቻ እሄዳለሁ አለች። እቺ ልጅ ደግሞ አታደርገው የምትባል ልጅ አይደለች። ምክንያቱም በኮንፊደንስ ቪዲዮ እንደተቀረጸ እያወቀች ይሁንና እንደፍራኛል ወይም ደግሞ የመድፈር ሙከራ አድርገህብኛል ብላ በኮንፊደንስ አውርታ ቪዲዮ ይለቀቅ በላ ኮንፊደንስ የነበራት ልጅ ዛሬ ብቻዋን አትሄድም ብዬ ላምን አልችልም። ስለዚህ እኔ እንኳን ሳላምንበት ማለት ነው እነሱ ፊት ጥለው ይመጣው ነው። እኔ በመከራ ነው እዚህ ራሱ የደረስኩባቸው ነው ማለት። ስለዚህ ይኸውልህ አንድ ነገር ልንገር። እኔም አላመንኩበትም ጉዳዩን፣ እነሱም አላመኑበትም። ግን ደግሞ የባርኪን ሁኔታ አይተን ሌላ አማራጭ አልነበረንም። ምንም አይነት አማራጭ አልሰጠችም። ስለዚህ አሁን ያለን አማራጭ እሷ ባለችው መንገድ መጓዝ። ስለዚህ በእሷ ባለችው መንገድ እየተጓዝን ደህንነቷን ማስጠበቅና መረጃ ማግኘት ነው። መረጃው ማለት ስለምንድን ነው ሊሆን የሚችለው? ማለት እንዲህ ራሷን አሳልፋ ልትሰጥ የቻለችው በምክንያት ነው። ዶክሜንት ላይ ያስፈረመችው በእነሱ ትዕዛዝ እንደሆነ ታወጣጣቸዋለች።
ዮናን የላኳት እነሱ እንደሆነ ታወጣጣቸዋለች። ለምን እንደላኳት በምን ያስፈራሯት? በአንተ እኔን ደግሞ ለምን እኔ ምን ሊያረጉ አንተ ነገለዋለሁ ብለው ስላስፈራሯት ነው። ነገሩ ታውቃለህ። አንተ ከሆነ ሰው ጋር ከጓደኞቹ ጋር ምናምን ተቀምጠሃል መሰለኝ። አይ ቲንክ ከነሱ ጋር ቁጭ ብለህ በነበረበት ሰዓት ላይ ከጓደኞቹ ጋር እንዳለ ስንት እንደሆናችሁ ምን አይነት ልብስ እንደለበስክ እያንዳንዱን ነገር ነገሯት። ደውላ አንተ ጋር ቼክ አድርጋህ ነበር። ምናልባት ትዝ ላይልህ ይችል ይሆናል። ደውላ የት ነው ያለኸው ምናምን ስትል ከእነንትና ጋር ነው ያለኸው ምናምን ስትል አዎ አልካት። ስለዚህ በቃ አንተ ወጥመድ ስር እንደነበርክ ታውቃለች ማለት ነው። ስለዚህ ለኔ ስትል ነው እንደዚህ ይሆን ይቻላል። ለአንተ ብቻ አይደለም ለኤርሚያስም ለአንተም እኮ ስለ ቤተሰቦች ለምን እንደማይገባህ እኮ የሁሉን ነገር ለምን እንደማትረዳ አንድ ነገር አድርግላት። ዝም በል። እሺ ምን ላድርግ? እጄን መሰንዘር አልፈልግም ነበር እንድሰነዝር ግን እያስገደድከኝ ነው። እሺ ቶፋ ምን ላድርግ? በቃ ንገረኝ። እሺ ሰንዝር ወይም ምታኝና ከበረደልህ ግን ምን ላድርግ? አሁን እንደዚህ እየሆነች እኮ መቆም ስላቃተኝ እና እሺ ዘለልት ገባ ነው ወይ? እኮ የሆነ ነገር እኮ እንሰማ ነበረ። ቢያንስ የኛንም ሰዓት እየተሻማብህን ነው። ብዙ መረጃኛ የሚያዝ የምንችለውን ነገር እኮ ነው። ተመልከት ደግሞ እንደዚህ አንተን ለማስረዳት ስንከራከር ትንሽዬ ብንዘናጋ እዛ ጋር ብዙ ነገሮች ሊፈጠሩ ይችላሉ። ገባህ አይደል? እኔ ዝም ልበል ግን እኛም አላስቻለንም ከአቅማች። ይቺ ልጅ ግን ማለት ነው እድሜ ልኳን እስር ቤት ተበስብስ። እሺ እድሜ ልኳን ባልሰራችሁ ነገር የማታውቀው ነው። እሺ ከዛስ ምን ልታረግ ነው? 10-15 ዓመት እናንሳለን። ቶፋ ሶስት ናቸው ለማነስ ይሄድ ምን ሆኖ አንተ ግን የምርህን ነው እኛ መረጃ ነው የፈለግነው መሳሪያ አይደለም። አሁን በዚህ ሰዓት ብንገባ ማለት ነው ባርኪ በጣም ትናደድብናለች። የሁሉ ነገር አድርጋ አንድ ነገር ሌላ ልጨምርልህ ማለት ነው። አንድ ነገር ልጨምርልህ እኛ ሳናቅ ማለት ነው እኛ ሳናቅ ያደረገችውን አንድ ነገር ልንገር። እሺ የነዚህን አንድ አጫፋሪ ሩም ውስጥ ብቻዋን አጭር ቀሚስ ለብሳ ልታማልለው ገብታ በመሃል ተይዛ አደንዝዛ ነው ይሄንን መረጃ ያገኘችው። ገብቷል? ይሄንን ነገር እንኳን አልነገረችንም። ያን ይዟት ቢሆንስ ገሏት ቢሆንስ ብቻዋን ያደረገችው ነገር ነው ይሄ። አሁን እኛ ብቻዋን ባትመጣኛ ከኛ ጋር እንዴት ሰው ይሄንን ነገር መረዳት እንዴት ያቀታል? የሁሉ ሰዓት አንተን ለማስረዳት እንትን ያለውን እኛ ራሱ ብዙ ኢንፎርሜሽን እንደዚህ ማድረግ የፈለገች ልጅ አሁን ብቻዋን እዚህ አትመጣም ማለት ዘበት። ስለዚህ ይሄንን ነገር ካደረገች በኋላ ነው እኛ ራሱ ያመንነው ነው ማለት ይገላታል እኮ ነው። እኛ ይሄንን ነገር ፍቃደኛ ሆነን እንድትመጣ እዚህ ባናደርግ ኖሮ ማለት ነው ልጅቷ እኛ ባላወቅንበት ቀን ስልኳን አጠፋፍታ ምናምን ነገር ሌላም ነው ያሏት ቦታ ትሄዳለች። ይሄ ደግሞ እሷን ያስገድላታል። ይሄ ደግሞ እሷን በተለይ ደግሞ ከኛ ጋር እየተመሰጣጠረች እንደሆነ ካወቁ ማለት ነው አርቀው ነው የሚቀብሯት። ይሄንን ነገር አንተ እንደ ወንድም ትፈቅዳለህ? አልፈቅድም። ስለማትፈቅድ ታዲያ እናረጋጋ እኮ ነው ያለው። ምንም ነገር እንደምታደርግ አውቃለሁ። ለዛ ነው ማዘር ተጨንቃ ሂድ ተከተላት፣ ሁኔታዋ ደስ አይልም ብላ ነው የላከች። ስለዚህ ተከተልሃት እሷን የባሰ ማስገደልና የባሰ ውጥንቅጥ ውስጥ እንድትገባ ነው የማድረግ ኃላፊነት ይዘህ የመጣ። እኔ ለዛ አይደለም የመጣው ለማዳን ነው ያመጣው አይደለ? አድናታ ታዲያ በመረጋጋት ዝም በማለት ንገሩኝ። ሐቋ እንዲወጣ እንረዳለን እኮ ረጋ ብለህ ነገር ማየት አለ። ሶፊ ዞር እያለ ነገሮች አሁን ድረስ እኮ ማለት ነው አሁን ባለመስማታችን እኔ ምን ይወራ ምን እየሰማን አይደል? እዚህ ጋር ብቻ ደግሞ አይደለም ከታች የሀገር ሰው ነው ያየሁት። ቅድስት መጣ ማድረግ ያለብኝ ነገር ሁላችሁ ሶስታችሁ እኔ እየወጣሁኝ መሀል ሚሊዮን ግማሽ ክሩ ጋር ማለት ነው ሰሞን ጆ እዚህ እኛ ብቻ አይደለም ያለነው በጣም ብዙ ልጆች አሉ የኛ ሰዎች ማለት ነው። እኔ ከነሱ ጋር ሆነና አንድ በአንድ ጫካውን አጸደዋለሁ። ምክንያቱም ብዙ ናቸው። ከላይ ብቻ ግን እንዳይኖሩ ብቻ መጸለይ ነው። ከላይ ከሆኑ እይታ ስር እንገባለን። ገብቷችኋል ሐሳቤ? ስለዚህ እኔ ከታች መጀመሪያ ላይ አጸዳና ላይም ዞራለሁ ከክሩ ጋር ማለት ነው። ስለዚህ እናንተ እዚህ የሚፈጠረውን ነገር በደንብ ቼክ አድርጉ። በካሜራ መያዝ ያለባችሁ ነገር በካሜራ መያዝ አለባችሁ። ተግባብተናል አይደል? አዎ ቶፍ። እሺ መጨረሻ ላይ መናገር የምትፈልጉት ነገር ካለ እዛ ጋር በጥንቃቄ ነገሮችን አሁን እነሱን እንጠብቃለን ብለን እኛ የሆነ ነገር ውስጥ እንዳንገባ ቶፋ ጀርባን በደንብ እያየ ሶፊ አንተም ቢትሆን ጆ ደግሞ በቃ ማቸገርን አሁን አቁመ እያንዳንዱ ነገሮች እንትን ማለት አሁንም ቢሆን ምነግርህ ምን እንደው ታውቃለህ እንትኑ ሊፈጠር ይችላል ነው አሁንም ቢሆን ሲደበድቧት ሲረጋግጧት አሁንም ከአቅም በላይ ሊሆን ይችላል። ስለዚህ ተረጋጋ። ከፊቴ እንደዚህ እንደማንበረክክሽ አልገባሽም ነበር አይደል? አላወቅሽም ማንነቴን አላወቅሽም።
እናትህ ያንን እንደዚህ ነው እናት ሲገለባበት እንደዚህ ማንነቴን እንደማሳይሽ አውቅ ነበር። ይሄ ነፍሰ በላ ማንነት ነው። የአውሬ ማንነት ነው። ኧረ በላት በልም አንቺ ነፍሰ በላ ማንን ነው ነፍሰ በላ? እዚህ እንትን ያለሽ እዚህ ረበና ይሁን አሁን ነፃነቱ የእናንተ ነው። እንደፈለጋችሁ እባክህ ትንሽ ልጭወትባት ተነሽ ሂጂ ተነሽ። ምን ልቀቀኝ ምን አባሽ ታመጫለሽ? ነይ ሶፊ እነሱ ቢያንስ ሶስት ናቸው አይደል? እሷ በደንብ እያወጣጣቻቸው በደንብ ሁኔታ ሁሉ የለፋችለት ሁሉ የተሰቃችለት ነገር መና ነው የሚሆነው። ምንም አይነት ነገር አይፈጠርም። ምክንያቱም በጣም ብዙ ነው። አንደኛ ነገር፣ ሁለተኛ ነገር ደግሞ የምናደርገውን ነገር እንዳለ ጠንቅቀን ነው የምናደርገው። አስበንበት የመጣ ነው ነገር አይደለም። አዎ እሺ። ስለዚህ ቶሎ ሁሉ የለፋችለት ነገር ሁሉ የተሰቃየችለት ነገር መና ነው። እኛ ከቸኮሌ ነው የሚሆነው። እሷ እኛ ጋር ባትመጣ ብቻዋን ነው የምትመጣው። ብቻዋን ብትመጣ ምን እንደሚፈጠር እንግዲህ ኢማጂን እስቲ። ተረድቻቸዋለሁ ግን ምንድላችሁ ነው? አሁን አይደለም አላወጣም፣ አላወራም። ማውራት ያለበት ነገር እንዳለ አላወራም። አሁን ብንገባባት እሷ ራሱ በጣም ነው የምትቀየመው። ከዚህ በኋላ ደግሞ ይሄንን ኢንፎርሜሽን ለማግኘት በጣም ከባድ ነው የሚሆንበት። በላይ በኩልም ሰዎች አሉ፣ ካሜራም በላይ በኩልም አለ። ይሄን ነገር ዝግጅት አድርገን ለመረጋጋት ነው። እሺ ልጅ አንተ እዛ ጋር ከመጣሁ እኔ ብሆን ይሻላል። ያዥ እኔ እዛ ጋር ቼክ አድርጌ ነው። እሺ ቀስ ቶፋ እየተጠነቀቀሽ። እሺ እየተጠነቀቀሽ ልጅ አንድ ነገር አዳምጥ። የባርኪ ህይወት ያለው ማለት ነው እኛ በመቸኮታችንና በመረጋጋታችን መሀል ነው። አንተ ከተረጋጋ ሁሉንም ነገሮች እናስተካክላለን። ልጅቷ ሲጀምር ሀቋ እንዲወጣላት እውነቷ እንዲወጣላት ብዙ ለፍታለች። ይሄ ጥሩ አጋጣሚ ነው። ሀሳቡን ተረዳኛት። ብዙ ህይወቷን ብዙ ኢንተርኔት ከፍላለች። አሁን ወር ነገር እንዳያረዋት ጆ ተረጋጋ። ቶርባ አየህ፣ ሰው እየተናገረ ነው፣ በደንብ እየተናዘዘ ነው። ካሜራ ላይ በጣም ሬዲዮ ነው ያለው፣ ሰዎችም አሉ ምናምን። ካልሆነ ቶፋ ጋር ይቻው ነው ያለው እዚህ አካባቢ ነው። ዝቅ በል ሲሉ ይመጣ ማንም የለም። አንተ ዝም ብለህ ሁሌ ትበጫበጫለህ። አሰራለ አይ የሆነ ጎንቻ ተሰም አራኔ መጀመሪያ ቼክ አድርጌ ነው የመጣሁት። ጆ ተረጋጋ። በሌላ ነው ያወቁት። እሺ ሰዎቹ ጥርጣሬ ውስጥ እንዳይገቡና እንዳያደርግልሽ። እሺ እሺ በየአቅጣጫው ይህንን ነገር ልንከታተል ስንመጣ ዝም ብለን እኛ ተራ ዝርግፍ እንዳልሆንም ታውቃለህ። ሁሉንም ነገር በሚፈለገው ሁኔታ ዳር አስይዘናል። አየህ እየተፈለፈ ነው። ይኸውልህ ያኛው ልጅ አየህ ቶፋ ከዚህ በፊት ምናምን ነገር አውቀዋለሁ። በታችኛው በኩል ስንገባ ምናምን ነገር ያለው ሰውዬ ይኸውልህ አየህ መነጽር ያደረገው ማለት ነው። ብዙ ነገር እያወራት ነው ያለው፣ ብዙ ነገር እያስተፈለፈው ነው። እዛ አካባቢ ያሉ ማይኮች በጠቅላላ እየተናገሩ ነው። አሁን ቶፋ በጣም በቅርበት እዛው አካባቢ ነው ያለው።
ስለዚህ ሶፊ ተረጋጉና የሚፈጠረውን ነገር አንድ ላይ ይሄ የለፋችበት ሁሉ ነገር እንትናችበት ነገር መታወቅ አለበት። ገባህ አይደል? ልጅቷ ሳይታወቅላት እያንዳንዱን ነገር እየለፋች እየጣረች ነው እንቻለችው አሳልፋ እነሱ ለኛ ለመስጠት እየሄደችበት ያለው ርቀት በጣም እኔ ታጠም ይበላይ ይሆንልኛል። ባክኑ እንዳይቀር በጣም ነገ ከነገ ወዲያ ትናንት ወዲያ ምናምን ነገር ያሳለፈችው በወንጀለኝነት ከነሱ ጋር በጠቅላላ ዛሬ ካልጸዳላት ህግም እኛም ሁሌ የንውንጀናት ነው የምንኖረው። ገባህ አይደል? ስለዚህ ይሄን አንዴና ለመጨረሻ ጊዜ የሚያውቁትን ነገር እነሱ የሆነ ሴራ ያቀነባበሩት ነገር በጠቅላላ እንዲታወቅ በደንብ እሷ ማስለፍለፍ መቻል አለባት። ምንም አይነት አደጋ ቢደርስባት ዘለን እንገባለን። ገባህ አይደል? አይ እኔ ታውቃለህ እንደዛ አልጠበኩም። እንደዛ ይመጣልሽ ብዬ አልጠበኩም። ለዛ ነው በጣም ስሜታዊ ሆኜ የመጣሁት። ማናችንም እኮ እኛ ተከላክረን በፍጹም አትሄጂም ብለን እኮ ረጅም ሰዓት እኮ ተከራክረናታል። ረጅም ሰዓት እንትን ብለናል። ገባህ አይደል? የቻልነውን እናስቆማት ምናምን ነገር እሷ ግን እስከ መቼ ነገር ተደብቆ ይቀራል? መታወቅ አለበት ምናምን ብላ ነው በጣም እየለፋች ያለች። ምንም ነገር ቢፈጠር ከላይ ከታችም ይኸው ሶፊም አለ ሁላችንም ዘለን እንገባለን። ገባህ? ስለዚህ ተረጋጋ። ታሳው እንዳለ ተው ሂጂ ምንም አልተቻለችም እኮ አሁንስ ተጋብሽ በረደልሽ ተጋብሽ በረደልሽ ወይ ቀና በይ ምን እንትን ታዲያ ቀና ብለሽ አዋሪው ነኝ ተጋብሽ በረደልሽ ቀና ብለሽ አዋሪው አልበረደልሽም ወይ ተናገሪ ምን ይዘጋሻል ምንድነው የምትፈልጉት ለዚች ነበረ ፉንፉን ስትይ የነበረው ለዚች ነው እቺ ነች እንግዲህ አይደል አቅምሽ ለዚህ ነው ፉንፉን ስትይ የነበረው እስኪ እንደቀደማው ከረትሽን ነፍተሽ የመጣሽው ለዚህ ነው አላወቅሽም ማን እንደሆነ አላወቅሽም አቅሜ የት ድረስ እንደሆነ አላወቅሽም አለማወቅሽ ነው ብታቂ እንደዚህ አትዳፈሪ ነበር ሲጀመር ንቀት ነው አጎንበሳ የምታወራው ትነሳ ላይ ቆምና አዋሪ ፊት ለፊት ቆምና አውሪ ፊት ለፊት እንዴ እጅሽ ነው ቀለም ደረትሽ ገልብጠሽ ታወሪ ነበር አውሪ አሁን ተናገሪ ቅድም እየደነፋሽ አልነበረ ደንፊያ እንደቅድም ምን ጸባይኛ ይሽራራሻል እያንዳንዱ ነገር ይሰራው ታውቃለህ አስገድደኝ እንደሆነ ያንዳንዷን የሰራሻት ነገር ተገደሽም ሰራሽ ወደሽም ሰራሽ ማስረጃው እጄ ላይ እንዳለ ማስረጃው እጄ ላይ አለ አንድ ነገር አድርጋለሁ ብትይ ከነሱ ምንድነው የምትፈልገው ቆይ ከነውና ከነተፋ ምንድነው የምትፈልገው ምን አድርገው ከዚህ ነው ያህል አንቺ ጀግና ናቸው አይደል ዮናና ተወፋ ድንበራቸውን አለፉ ማይነካ ሰው ነው ማንነቴን አላወኩም ነበር እኔ ማን እንደሆንኩ አላወኩም ነበር እኔ ደግሞ ማንነቴን አሳያችሁ እንደዚህ ነው በቃ እኔ አይደለም ድንበሬን አልፎ ለመጣ ሰው ዝምቤን እሺ ለሚል ሰው ማልመለስ ሰው መሆኔን ማወቅ ነበረባችሁ ያንን ያደረኩት አሁንም ድንበሬን ለሚያልፍ ሰው ይሄ ክትትል ምናምን ብሎ ፊልም ለሚሰራ ሰው ልኩን ነው የምሰጠው አላወቃችሁም ዛሬ አንቺ ፊቴን አየሽ አልገመታችሁም ማን እንደሆንኩ አላወቃችሁ ማንነቴን ያሳያል ለምንድነው እኔ የመረጥከው ከዛ ሁሉ ሰው እኮ መሳሪያ እኮ ነሽ አንቺ እኮ ማለት እኮ ለኔ መሳሪያ እኮ ነሽ እንደፈለኩ የሚጫወትብሽ መሳሪያ ያንን ሁሉ ሰው ለማጥመድ አንቺን እንደወጥ ደግሞ ሰርቶልኝ አሁንም ቢሆን ወንድሜን ያሳስረዋል ሌላኛው ወንድሜም ደግሞ አሁን አደጋ ላይ ነው ያለው ማያቆሙ ከሆነ አንቺም የገባሽበትን ነገር ማታቆሚ ከሆነ ከዚህ በላይ ገና ብዙ አደጋ ይጠብቃል ከዚህ ሰዓት ጀምሮ ማቆም አለበት ከእንዴን አላሳረፍኩባችሁ ገና አውራ ከእንዴን ሳሳረፍባችሁ ማን እንደሆንኩ ሰምታው ምን አለ ይታወቃል እዚህ ነገር አሳቻ ሰዓት ብድርክስ ከቆይታ በኋላ ምን ብትልስ ምን ይታወቃል እዚህ ወኩ ቼክ ወደ ዝም ብላ ማብቻ ናት
አንተ ነው ሰበላ አንቺ ሰማሽ? አንቄ ነው የምደፋሽ። ሰማሽ? አንቄ ነው የምደፋሽ። የስንቱ ሰው ደም ይልክ አቅሜ ድረስ እንደሆነ ዛሬ ነው የታየሽ። የስራን ታገኛለህ። ለእያንዳንዱ ደም ትከፍላለህ። እጄ ረጅም ነው፣ ምንም አታመጡ። አልገባሽም እንዴ? እኔ እጄ ረጅም ነው፣ ሰንሰለቴ በጣም ረጅም ነው። የትኛውን ቦታ ላይ ብትሄዱ እኔ ምንም አደርጋችሁ። ዝም ብላችሁ ነው የምትጨረጨሩት። ዝም ብላችሁ ለጊዜው ነው የምትጨረጨሩት። አልገባችሁም? ምን ያውቃል? ራሴን ደብቄ ስለኖር ራሴን ዝቅ አድርጌ ስለኖር የት ድረስ እጄ እንደሆነ አልገባችሁም። አሁን ይገለጥላችኋል። አሁን ይሄ የምታየው ገና መጀመሪያው ነው። ገና ገባሽ አይደለ? እቺ ገና ትንሿ ነገር መጀመሪያው። እጄ በጣም ረጅም መሆኑን አሳያችሁ። ሁሌ በሰው ላብ የምትኖር መስሎሃል። ሰማሽ? እያንዳንዳችሁ አንቺን ብቻ አይደለም እያንዳንዳችሁ ለምትሰሩት ስራ ለምትሄዷት እያንዳንዷ እርምጃ እጥፉን ይጠብቃችሁ። ማን እንደሆንኩ የሰው ማንነት ሳያውቁ ዝም ብለው እንጠጥጠ ማለት ልማዳቸው አይደለም። አይገባሽም እኮ አንቺ እኮ ይኸውልሽ፣ አይገባሽም። ደደብ ነሽ። እኔ እኮ በፊት የምነግርሽ ነበር፣ የሰው ማንነት ሳታውቂ ሰው አትናቂ ነበር። በፊት በዛኛው ማንነቴ ስታውቂ ሰው አትናቂ፣ የሰው ማንነት ሳታውቂ እንትንሽን ለመደበቅ ነው አስር የምታለቅሽው። ይሄ ማንነቴን ሳታውቂ እንደዛ ስታረጊ ታይል ዛሬ እንደዚህ ሲገለጥ እንደምጨርሽ ስለማውቅ። አንቺ ግን አልገመትሽም። እዛ ቦታ ላይ ነገረ ስራ ራሱ ገና ከዛ ጋር ሳያት ነው ያስጠላች። ምን ይመስለው ትንቀለቀላለሽ። አንቺ ምን ድሮም እንደማነው ትንቀለቀያለሽ። ያ ቀልቃለ ኢንስፔክተር ያለ ክስክስ የሆነ ሰውዬም እንዴ ሲንቀለቀል ይደፋውት። ለኔ በጣም ቀላል ነው። ይኸውልሽ ሰው መግደል ለኔ በጣም ቀላል ነገር ገባሽ? በጣም ቀላል ነገር። እስከ ዛሬ ስንት ሰው አስገደልክ? ከፈለኩ እኔ ከፈለኩ አንቺንም አሁን ልደፋሽ ይችላል። ችግር የለብኝም። በነገርሽ ያንን ኢንስፔክተር የምትይውንም ደፍቼዋለሁ። ሌሎቹንም እንደዚሁ ስራ የሚያበላሽ ሰው በመንገድ የሚገባ ሰው ከመስመር ማለፍ የለበትም። መሾት ግንባሩን በቃ አለ እደፋው። ይሄ የኔ ማንነት ማወቅ ያለብሽ። እኔ ቀልድ አላውቅም፣ ድርድር አለቀ። ገባሽ? ይሄ ሴታ ሴት ወንድምሽም ይሄ ፀጉሩን ሹርባ አስሮ የሚዞር ወንድምሽም ምን ልታረገው ነው? ከፈለኩ ስሚ፣ ከፈለኩ አሁን ከፈለኩ ታረጊ ነው ግንባሩን ልደፋልሽ ይችላል። አሁን ግንባሩን ብዬ ልደፋልሽ እንዳው ነው ያሺው። ሰማሽ? ደረጋግሜ ነው የምነግርሽ። ቤተክርስቲያን ነው ያለው። ስሚ፣ ቤተክርስቲያን ነው ያለው። በእኔ ሰዎች እይታ ውስጥ ነው ያለው። በፈለኩት ሰዓት ልደፋው እችላለሁ። ግንባሩን ብዬ ልደፋ እችላለሁ። ነገርኩሽ እኮ አርፈሽ ስራሽን ስሪ። በመንገዴ ከሚገቡ ሰዎች ጋር አትቀናጪ። በእኔ መንገድ መግባት ትርፉ ሞት ነው። ሰማሽ አይደለ? ያንቺንም የወንድምሽንም ህይወት ማጣት የምትፈልጊ ከሆነ ቀጥይበት። ችግር የለውም። ቆይ ችግር የለውም። እኔ ኮንትሮል አደርገዋለሁ። በጣም አፋን ከፈተች። ሰማሽ? አስገድደህ ነው ያንን ንጹህ ሰው ወንጀለኛ ያስደረኩት አይደል? አሁን ምንድን ነው የምትፈልገው? ምን እንድሰራ ነው የምትፈልገው? ቆይ ከዚህ በላይ ማመንሽ አንድ ነገር ነው። እኔ በፈለኩት ሰዓት የፈለኩትን ላሰራሽ እንደምችል ማመንሽም አንድ ነገር ነው። ገባሽ? አትችልም። አሁንም አርፈሽ ሰዓት የፈለከውን ነገር እችላለሁ። አሁንም ከፈለኩ ወንድምሽ በህይወት እንዳይኖር ከፈለግሽ ነገርኩሽ እኮ ይሄው መንገዱ ውሻ ዝም በይ። መጨረሻ አፍትካፈታለች። ህጋለን ያልሽው እስኪ ወንድ እኮ እጄ የት ድረስ እንደሆነ አልገባሽም ማለት ነው። አቅሜ የት ድረስ እንደሆነ እስካሁን አልገባሽም። እየተረዳሽው መስሎኝ ነበር። እዚህ ከመጣሽ በኋላ አቅሜ የት ድረስ እንደሆነ እየተረዳሽው መስሎኝ የገባሽ አልመሰለኝ። እስከ ዛሬ ስታስመስል ነበረ ማለት ነው። ስታስመስል ነበረ። እያስመሰልኩ ነበር። ምክንያቱም ማናችሁም ማጣራሽሩኝ አይገባሽም። በላሻችሁትን ስራ እራሳችሁ ታስተካክሉ። ገባሽ? ታስተካክያታለሽ። ማናችሁም ነገርኩሽ እኮ እኔ የፈለኩትን ማድረግ የምችል ሰው መሆኔን የኢንስፔክተሩ የበታች መስዬ ስሰራ ካልገባሽ መቼም አይገባሽም። ምን ያህል ማስመሰል እንደምችል፣ ምን ያህል የፈለኩትን ነገር የበታች ሰው መስዬ ተረግጬ እንደማሰራችሁ እጃችሁን ጠምዝጄ አሳያችሁ። ከዚህ በላይ ማሳየ ይሄ ካልገባሽ አንቺ መቼም ገባሽ? ስለዚህ አሁንም አርፈሽ ስራሽን የምትሰሪ ከሆነ አርፈሽ ተቀመጭ። አይ ካልሽ ግን ወንድምሽን እዚህ አምጥቼ አንበርክኬ ግንባሩን ነው የምደፋልሽ። እሺ ምን እንድሰራ የምትፈልገው? ምን እንዳደርግ ነው የምትፈልገው? እንደዚህ ስትይ ነው። አሁን ገና ብዙ አሁን መመታት የለባትም። ቆይ ገና ብዙ ምሳሌ መጀመሪያ ተነሽ፣ አስነሳ፣ ተነሽ። ይኸውልሽ አሁን ገና ትክክለኛ ሰው ነሽ። አሁን ይኸውልሽ መመታትም የለብሽም
ፀጉርሽ ራሱ እንደተስተካከላል። ቆይ አሁን ይኸውልሽ በስነ ስርዓት አንድ መጥፎ ቃል አወራለሁ ብትይ ምን እንዳደርግ ነው የምትፈልገው? ገና ጠይቅ። ከኔ ጋር ገና ብዙ ገና መች ተጀመረ? ገና እኮ አልተጀመረም። ከኔ ጋር በጣም ብዙ የምንሰራቸው ስራዎች አሉ። አንደኛ ነገር እነዛ ልክስክስ ጓደኞችሽ እነዛ አፈቅራለሁ ምናምን የምትያቸው ወንዶች ያበላሹብኝ ብዙ ስራ አለ። እሱን ማስተካከል ካንቺ ይጀምራል። ሰምተሻል አይደል? እሱን ማስተካከል የተበላሸብኝን ነገር ማስተካከል ካንቺ ይጀምራል። በጣም ብዙ ያጣሁት ገንዘብ አለ። በጣም ብዙ የተበላሸብኝ ስራ አለ። እስከዛሬ ለፍቼ ያጠራቀምኩትን ሀብት መና እንዲቀር እያደረጉብኝ ነው። እሱን ታስተካክያለሽ። እሱን ማስተካከል ካንቺ ይጀምራል። ሁለተኛ ነገር ገና ብዙ የምሰራው ስራ አለ። ኮንትሮባንድ ስራው ባንቺ ስም ነው። ንግድ ፍቃዶች ይወጣሉ ባንቺ ስም። ገና ብዙ የምሰራቸው ስራዎች አሉ። እያንዳንዱ ስራ የምትሰሪው አንቺ ትሆኛለሽ። ይሄንን ደግሞ በግልጽ እየነገርኩሽ ነው። ወንጀል መሆኑን በግልጽ እየነገርኩሽ ምንም ስለማታመጪ አሰራሻለሁ። ገባሽ አይደለ? ገብቶሻል ወይ? ገብቶሻል አልገባሽ? እያናገርኩሽ ነው። እንዲገባሽ እናድርግ። በጣም ጥሩ። እዚህ በኋላ ስራ አበላሻለሁ ብለሽ ብትሞክሪ ከኔ በተቃራኒ ከሚቆሙ ሰዎች ጋር ብትቆሚ እየሰማሽ ነው። ወንድምሽን አይደለም ከዚህ በኋላ ወንድምሽን አይደለም በዙሪያሽ ያሉ ሰዎችን በሙሉ ጨርሳችኋል። አንቺ ምንም አላደረግሽም። እኔ አንቺን ቆመሽ እንድትሰቃይ ነው የምፈልገው። በህይወት እያለሽ እንድትሰቃይ ነው የምፈልገው። ገባሽ አይደል? ምን አድርጌክ ነው እዚህ ያል? እየሰራሽ ያለውን ነገር እኮ እያየሽ ነው። እኔ እኮ ክብር ሰጥቼሽ እያሰራሁሽ ነበር ስራ። አንቺ ግን በጀርባዬ ልትወጊ ሞክርሽ። አፈቅረዋለሁ ምናምን ከምትያቸው ጎረምሶች ጋር ተሰብስበሽ በጀርባዬ ልትወጊ ሞክርሻል። ልክሽን አላውቃልሽ። ልኩን ላላወቀ ደግሞ ልኩ ይሰጠዋል። ገባሽ አይደል? ገና ለእያንዳንዱ ነገር አስከፍልሻለሁ። ለእያንዳንዱ ነገር ስትንቂ ለኖርሹ ፍቅሬን ስትገፊ ለኖርሹ ነገር ሁሉ አሰቃይቼ አስከፍልሻለሁ። ለእያንዳንዱ ነገር ዋጋ ትከፍያለሽ። ገባሽ? ተግባባን ወይ? እሺ ባዩ። እሺ ጨርሰናል። አሁን ከማን ጋር እንደመጣሽ ለምን እንደመጣሽ ተናገሪ። ከማን ጋር ነው የመጣሽው? እርግጠኝነት ብቻሽን አልመጣሽም። ብቻሽን አልመጣሽም። ተናገሪ። አውጣጣ ከማን ጋር ነው? ማንም ሰው አልሰማም። ከማን ጋር ነው? አልሰማም። ማንም ሰው ቆይ ማንም ሰው አልመጣም ካንቺ ጋር? የሰማም ሰው የለም? የለም ወይ? የለም ወይ? የሰማ ሰው የለም ወይ? አልተናገርሽም ለማንም? ለራስሽ? አዎ ለማንም አልተናገርኩም። እርግጠኛ ነሽ? በእግዚአብሔር ልቀቁኝ። እዚህ መምጣትሽ ማለት ነው ለራስሽ ደግመሽ እንዳትናገሪሽ። ሰማሻ? እሺ አይመስለኝም ግን እንደዛ ካረገች በወንድሟ ህይወት ፈርዳለች ማለት ነው። እንደዛ ካረገች ወንድሟ እኮ እጃችን ላይ ወንድምሽ ህይወት ፈርዳለች። ወንድሟ እጃችን ላይ እዚህ ቦታ መምጣትሽን እኔን ማግኘትሽን ትሰሚያለሽ አይደል? የኔን ማንነት ካንቺ ውጪ ማንንም አይቶት አያውቅም። ታውቃለህ ደግሞ እዚህ ያለሁት ለወንድሜ ብዬ ነው። ለወንድሜ ብዬ ነው እያንዳንዱን ነገር የማደርገው። ወንድምሽን እኮ ነው እያላት ያለው። ሁሉ ተረጋጋ ጆ፣ ተረጋጋ። ሲጀመር ስለኔ ስትል ነው እሱ። ለሁሉም ሰው ስትል ነው እሷ። ለሁሉም ሰው ስትል እናንተን አይደል? ተረጋጋ ጆ፣ ተረጋጋ። ይኸውልህ ለኔ ስትል ነው። ተረጋጋ። ይኸውልህ ልፋቷን በጠቅላላ አንተ ታበላሽዋለህ። አይደለም ለኔ ዘንደ ከገባ ይሁሉ የለፋንበት ወንድም የት እንዳለ ታውቃለህ? ወንድም ከዛ በፊት ይኸውልህ የት ነው ያለው? የት ነው ያለው? ምንም እኮ አልተፈጠረም። አሁን ለምን አንገባም? ለምን ሄድን? በቃ ስማኝ ጮህ ከገባችበት ወንጀል ተወጣህ አንተ። ከዛ በፊት ማለት ነው ይኸውልህ ተረጋጋ። ከትናንት ወዲያ ፖሊሶች መጥተው ነበር፣ መጥሪያ ይዘውለት መጥተው ነበር። የሆነ ላይ ባደረገችው ነገር ልትከሰስ ነው። ስለዚህ ከዛ በፊት ደግሞ ይሄኛው ነገር ወጥቶላት ንጽህናው መረጋገጥ አለበት። እሷ እነዛ ነገሮችን እንዳላደረገች መታወቅ መቻል አለበት። ገባ? አንተ ግን አላዳምጥ ብለህ ዘለህ ከሄድክ ማለት ነው ብዙ ነገር ይበላሻል። የእሷን ህይወት ነው የምታበላሸው። አንበርክኳታል። ይኸውልህ ስሜቱን የሚሰማን አለ እኮ ጆ። ተረጋጋ አንተ። ይኸውልህ ጆ አንዴ ተረጋጋ። እሺ ቆይ አንተ እስር ቤት እድሜ ልኳን እንድትባቀብ ነው የምትፈልገው? ነገር እዚህ እንዳለን እሺ ሰማ። እሱንም አውቄ ነው የመጣሁት። ይኸውልህ እድሜ ልኳን እንድትበሰብስ እሷ ትፈልጋለህ። ባርኪ ባላሰራችው ነገር ባላደረገችው ነገር ህይወቱ ይበላሽ። ምንም እንድትሆን አልፈልግም። ለዚህ እኮ ነው ተረጋጋና አዳምጥ እያልኩ ያለሁት። ይኸውልህ ስሜት ሆን ምንም ያመጣው ነገር የለም። ለዛ ዞሮ ረጋ በልና መረጃችንን እንሰብስብ።
ይኸውልህ አንድ እንድታቀም የምፈልገው ነገር ቢኖር ማለት ነው ባርኪ መጥሪያ መቶላት ነበረ። ያ መጥሪያ መጣላት እሷ ፈልጋ እንዳላደረገችው በይሁንና ኬስ እያንዳንዱ ነገር ተገዳ እንደሆነ በዚህ ነው ልታረጋግጥ የምትችለው። አንተ ግን ዘለክ ገባ ነገር ይበላሻል። አይገሏትም ሆን ብለው ነው አይደለም። ገባችበት ወጥታለች። ወንጀል ወጥታለች። መረጃ እንፈልጋለን። ቆይ ሰማ መንገድ ወንድምሽ ከሴት ጋር ነው የሚለው ከሴት ጋር እስኪ ደውል አውቆ ለጠምዳቸው ደውል ምናልባት አውቆም ሊሆን ይችላል። ደውል እሺ ሶፊ የእውነት ከሆነ ግን የሰውዬ በቃ በእያንዳንዳችን ሰው ላይ አንዳንድ ሰው ልኮብናል ማለት እኮ ነው። ደውል እንግዲህ ዛሬ እንደምትመጣ ምንም አያውቅም አይደል? እንደምትመጣ አያውቅም። ስለዚህ እንደምትመጣ እንኳን ሳያውቅ ወንድሞ የት እንዳለ ማወቅ ከቻለ ስለዚህ እኛ ያለንበትን ራሱ መገመት አይከብድም። ስለዚህ የሆነ ነገር እስኪ ቶሎ በል ሄሎ የት ነው ያለው? ይኸው ደህና ነው ማለት ነው። ስለዚህ ተረጋጋ። ቤተክርስቲያን ከሴት ጋር ጭራሽ ይኸውላችሁ ረዥም ነው ወንድ ተረጋጋ። በየትም አትሄድም። ተረጋጋ። የለፋችበት ሁሉ ይዟል። ተረጋጋ ጆ። ይኸውልህ ኧረ በእናታችሁ የባርኪ ህይወት ይኸውልህ ምስቅልቅሉ ነው የሚወጣው በዚህ ነገር ካላረጋገጠች። ገቡ ሰው አለ ግንባሩን ብለው ከሳት ጋር እንደሆነች እየሰማን እኮ ነው። ቤተክርስቲያን ያለው አጠገቡ። በእናታችሁ እባካችሁ ልቀቀኝና ሂጅ በእናታችሁ። ይኸውልህ አጠገቡ ሰው አለ። በደንብ አዳምጥ። ማን አለ? እነሱ ጋር ማን አለ? ታዲያ በምን አወቀ? አጠገቡ ሰው አለ። የሱ ሰው አለ። የኛ ሰው ማን አለ? ወንድም የሆነ ነገር ቢሆንስ? ቆይ እናስጠብቀዋለን። አንተ ከዚህ እባካችሁ የት ቤተክርስቲያን ያለው ቤተክርስቲያን እንደሆነ የት እንዳለ ጠይቀውና ማለት ነው። የኛን ሰው አይምሮን አሰራ ስሜታዊ አትሁን። መጀመሪያ በደንብ አዳምጥ። እናጠዋለን። ኤርሚን እናጠዋለን። እየሰማኸኝ ነው አይደል? ኧረ በእናታችሁ እሺ አንተ ዘለህ ከገባ ማለት ነው እዛ ወንድምን ግደሉት ነው የሚለው። ሰማህ አይደል? ተረጋ በል። እየተረዳ ሰማኝ። ባይሆን ጆሮን ከፍተህ አዳምጠኝ። አሁን ወንድም ያለበትን ቤተክርስቲያን ንገረን። በምን አይነት መንገድ እሱ መውጣት እንዳለብን ወይም ደግሞ እንዴት ልናደርገው እንደምንችል እንፈልግ። እዛ አካባቢ ሰው አለ። አሁን እንዳለው እሱ ከሴት ጋር ቤተክርስቲያን እንደሆነ ወንድምም ቼክ አድርጋ አዳም ሌላ ነገር ቢሆንብኝ ቶፋዩን ነገር አንተ የምታስበው ለኛ የምታስበው ነገር ቢሆንብኝ ይችላል። በእናታችሁ የሆነ ነገር ነው እኮ ይኸውልህ እየሮጥክ ከገባ የሆነ ነገር እንዳይሆን ግን ብለህ ነው ምን ያለበት ስሜት ይሞላል። እሺ ምን አለብን? መረጋጋት ማጠቅም ሰማኝ። ተረጋጋ። እነሱ መጠበቅ እንኳን አልቻሉም። ይልን ስሙ እስኪ ስሙ አዳምጠው። አሁን ታርልኝ አንሰለ ወንድሜ ቤተክርስቲያን እንዳለና ከማን ጋር እንደሆነ በደንብ ቼክ ያደርግልንና እና ሰዎች መኪና እንላክለት ነው ይውጣ። ከዛ ነው ደውልለትና አሁን እዚህ ሳያስጠጣ ምንም እንዳልተፈጠረ አድርጎ ወይ ቤተክርስቲያን ውስጥ ቤተመቅደስ ውስጥ እንዲገባ አድርገው ወይ ካልሆነ ደግሞ ከነሱ እይታ እንዲያመልጥ አድርገው ምንም አይነት ጥያቄ እንዳይጠይቀህ ንገር። ብቻ ግን ይኸውልህ አጠገቡ ሰዎች እንዳሉ እና ደግሞ አደጋ ላይ እንደሆነ ንገር። ገብቶሃል ሀሳቤ? ሳያስጠጣ ከነሱ ውጪ ሆኖ ወይ ራይድ እንላክለትና በራይድ ገብቶ ይምጣ። ከዛ በኋላ እነሱ ጋር እንሄዳለን። ከዛ በፊት ግን እኛ እሱ ጋር የምንሄድ ከሆነ ሌላ ሰዎች ምናምን አጠገቡ ላይ ሌላ ሰው እኛን ራሱ ከላይ የሆነ ሰው እየተከታተለ ሊሆን ይችላል። ስለዚህ ኢንፎርሜሽን እነሱ ጋር ደረሰ ማለት ወንድምህ እናጠዋለን። ገብቶሃል ሀሳቤ? አሁን እኮ እኛ ዘለን ገብተን ባርኪ ማዳን እኮ አላቃተንም። ግን የባርኪ ሀቅ መውጣት አለበት። የባርኪ ህይወት እኮ መረጋገጥ አለበት። ሰማህ አይደለ? የእህትህን ህይወት ማዳን አለብን አይደለም? ስለዚህ ተረጋጋ። እንደዛ ነው ሀሳቤን ተረዳኝ። አሁን ለምሳሌ ማነው ወንድምህን ማነው ከዛ አካባቢ ሩጥ አምልጥ ምናምን ነገር ብትለው እሱ እዚህ መሆናችንን ካወቀ ግደሉት ይላል። ወንድምህ ደግሞ ምንም እንዲሆን አንፈልግም። አንተ ግን እየቸኮልክ ነው። ህይወት ዋጋ እያስከፈልክ ነው አንተ በመቸኮል። ምንም ነገር እንዳይፈጠር በቃ መረጋጋት መቻል አለብህ። ማንም በዚህ ጉዳይ ላይ መጎዳት የለበትም። ይኸውልህ ስማ እሱ ምናመንጥበት የሚጠብበትን ያለው ነገር ያለው ነገርና ወይ ደበቅ ቀስ ብሎ ሊወጣ እሱ መጀመሪያ ያለው ነገር ነው ወጣ። እኛ ገብተን ሰው ማውጣት እኮ ከብዶን እኮ አይደለም እኮ ለእንትን በጣም ወጣት አለበት አይደል? መረጃ መሰብሰብ አለበት። ለሱ ደግሞ ማግኘት አለበት። ስለዚህ ራስን አረጋጋ። ሶፊ በጣም አሪፍ ደውልለትና ቀስ ብለህ ሳታስነቃ ማንም አጠገብህ መኖር አለመኖሩን ሳታስነቃ የሆነ ስልክ እንደተደወለልህ የቤተሰብ ስልክ እንደሆነ አድርገህ ተነስተህ ሂድ በለው። ቀስ አድርገህ
አደጋ ምናምን ካለ ሌላ እዚህ ጋር ነው ሰው ወንድ ሰው ያለው ከዛ ዝም ብለው ታላላችሁ ከሚያርስ እኔ ታላሳው ሁለቱ ናቸው ረዘይዟት አሳውቀኝ ወይ ነገር እንደከበቀ ቀስ ብለው ማድረግ አለበት። እሺ ምንድነው ያሰብኩ እኛ እዚህ ሆነን እንጠብቀው ነው ብልጣት እሺ እንዳትተፈቀቅ እያየሽ አንተ እሺ ምንም ነገር ቢፈጠር ይኸውልህ ዘለ ለመግባት እንዲመቸን እዚህ ይሁን። እሺ ተረጋጋ በደንብ በቃ አየህ እሷ ከእነዚህ ከኢንስፔክተሩና ከኢንስፔክተሩ አጋቾቹ ጋር ምንም አይነት ግንኙነት እንደሌላትና እኛን እየረዳች እንደሆነ እውነቱ እየወጣላት ነው። ይኸውልህ በየውና ጉዳይ መጥሪያ መጥቶላታል። ገባህ አይደለ? ስለዚህ ረጅም ዓመት የሆናን የሆነ ደፈረኝ ምናምን ነገር ብላ ለተፈጠረው ነገር በጠቅላላ ይሄ ነው ማረጋገጫ። ሐሳቤን ተረዳኛ። የእሷን እውነት የማያረጋግጥ ነገር ቢሆን እኛ ዘለልን ገባ ነበር እኮ አልኩ። የሁሉንም ህይወት ለማዳን ነው እኛም እንደዚህ እየሆንን ያለ ነው። ስለዚህ አይጎዷትም። ሆን ብሎ ሊያሳቅቋት ነው የሚፈልጉት። የሆነ ነገር እንኳን ቢፈጠር ቶፋን በዛ በኩል ዘሎ ይገባል ሰዎቹን ይዞ፣ እኛም በዚህ በኩል እንገባለን። ሲጀምራው ነው ተረጋጋ። እሺ ሁሉንም ነገር አንተ ብቻ ተረጋጋ። ምን አይነት ሰው ነው ግን አንተ? ቤተክርስቲያን ወንድሜ ይኸውልህ ነግሬዋለሁ። ችግር የለውም ምንም ነገር አብረና። አዎ ቀስ ብሎ በጥንቃቄ ቀስ ብለው ጣልኩ። ኧረ በጣም ጥሩ በጣም ጥሩ። ይኸውልህ ተረጋጉ። ምንድን ነው እየተፈጠረ ያለው? ተረጋጋ ተረጋጋ ተረጋጋጁ ተረጋጋ። ይኸውልህ ማስረጃ መያዝ ስላለብን ነው። ጭንቅላታችንን ነው መጠቀም ያለብን፣ ጉልበታችንን አይደለም። በዚህ ሰዓት ጉልበታችንን ተባብረን እየሮጥን ከገባን የማይሆን ነገር ይፈጠራል። እነሱም ወጥመድ ዘርግተው ሊሆን ይችላል። አንተ አገኘኋቸው ብለህ ዘለህ ስትገባ ግንባር ላይ ጥይት ሊሆን ይችላል የሚያርፈው። ባርኪንም ሳታድን አንተም ሳትድን ህይወት ምስቅልቅል ነው የሚል የባሰ። ሐሳቤን ተረዳኛ። በቃ አሁን ተመልሰህ ትደውልና ወንድም መውጣቱን ከዛ አካባቢ መውጣቱን ቼክ ታደርጋለህ። ፍጠን ሶፊ። ይሰማሃል አይደል? ያያሉት ነው ይታያል አይደል? እሺ ጥንቃቄ እያደረጋችሁ ምንም አይነት ነገር ካሜራ በደንብ እሺ። እያንዳንዱን ጉዳይ ከእሷ ጋር የሚያወሩትን ነገሮች በጠቅላላ መውጣት እንቻል አለባቸው። ዝቅ እያልክ ቀስ ብለህ እንዳያይ ካሜራማኑ እንዳያይ ይወጣችሁ። በጣም የሆነ ራይድ ዝም ብላችሁ ያዙና ወደ ሰፈር አካባቢ ሂዱ። እሺ የምታውቁት ሰው አካባቢ ሂዱ። ምንም ችግር የለም እዚህ ምንም ችግር የለም። በቃ የሆነ አካባቢ ላይ ሂዱና እዛው አካባቢ ቁጭ በሉ። ከቤተክርስቲያን ብቻ ውጡ። በጣም ጥሩ። ከቤተክርስቲያን ውጡ። ወጣችኋል፣ ይዛችኋል ራይድ። በጣም ጥሩ። ሰፈር የምታውቁት ሰው ሲኖር ውረዱ። እሺ እዛ አካባቢ ችግር የለም። ጸጉር ለውጥ ምናምን አዲስ ሰው ካያችሁ ዝም ብላችሁ አልፋችሁ ጥንቃቄ አድርጉ። እሺ ለራሳችሁ። በጣም ጥሩ አሉ። ችግር የለም፣ ምንም ችግር የለም። እዚህ ምንም ችግር የለም። ዝም ብለህ ብቻ እዛ ይዛት እንድትሄድ ነው። እሺ እሺ፣ ደውላለሁ። እሺ በቃ እንደዚህ ጠንቃቃ ማድረግ እንደዚህ የብልሃት ስራ መስራት ነው እንጂ የባሰ ችግሮች እንዲፈጠሩ የማይሆን ነገር ማድረግ መቻል የለብንም። ጆ ሁሉም ሰው የቻለውን ነገር ይኸውልህ፣ የአንተ ቤተሰብና የእኛ ቤተሰብ ማለት አሁን ይኸውልህ በብዙ ነገሮች ላይ ካሊድን እኮ ማዳኗ ለኛ በቂ እኮ ነው። ህይወቷን ለመሰዋት ዘላ ገብታለች። አሁን ግን ከኛ በላይ ማመን ያለባቸው ሰዎች አሉ። ገባ? የህግ አካሎች በዮና ላይ ያኔ የደረገችው ነገርን በጠቅላላ በማስረጃ ነው የሚያምኑት። ገባ? አረምኳቸውም ታውቃለህ። ከጎናቸው እንኳን መሆን አልቻልኩም። ሶፊ ተረጋጋ። ዝም ብዬ ወንድም ብቻ ነበር። አልነበርክም። ብቻ አንተም በራስ ጉዳይ ላይ ወርታቸው ላይ ይወጣ ነበር። ተረጋጋ ብቻ አንተ። ይሄን ነገር እንጨርሰው፣ ለመመሰጋገንም እንደርሳለን። አሁን ገና አላለቀም ጉዳዩ፣ ገና መጀመሩ ነው። የህይወት መስዋዕትነትም ሊያስከፍለን ይችላል። ይህንን ነገር ሰተን ለቤተሰቦቻችን መቆም አለብን። ገባህ አይደል? ማድረግ ያለብንን ነገር ሁሉ ብለህ ተጠቅም። ይኸውልህ አየህ ምንም አይነት ነገር በደንብ እያወሩ እኮ የሚናገሩትን ሰምታላ። ለምንድን ነው እናኑ ላይ እንደዚህ ነገር ያደረግከው ምናምን ብላ እየጠየቀችው ነው ያለችው ማለት ነው። እና በደንብ እያብራራላት ነው። ሰማ የማይነካ ድንበር ነው ያለፋችሁት ምናምን ነገር እያለ ነው ያለው።
የማይታለፍ የማይነካ ሰው ነው የነካችሁት። ለዚህ ነው ጥቃት እየፈጸምንባቸው ነው እያለ ያለው። መረጃ በደንብ እንድትወስዱ ነግራቸው። በዛው አካባቢ ሰው ጋር ራሱ ማይክሮ ስላለ በደንብ የሚሰማቸው ነገር ስላለ ያንዳንዱ ሰዎች አየህ አንቺ መሳሪያ ነሽ። ለምንድን ነው እኔን የመረጥከው በዚህ ሁሉ ስትለው መሳሪያዬ ስለሆንሽ ነው፣ አንቺ መጠቀሚያዬ ስለሆንሽ ነው እያለ ያለው። እስከዛሬ መጠቀሚያ አድርጓት ነበር። አያችኋል? ምን ያለ ጥፋቷ ስትቀጣ ነበር እኮ። ይኸውልህ በፊት ላይ የሄደችባቸው መንገዶች ሁሉ በጠቅላላ ትክክል ላይሆኑ ይችላል። አሁን ግን ራሷን አንጽታ ትክክለኛ ማንነቷን ትክክለኛ መልካም ሰው መሆኗን እያረጋገጠች ነው ያለችው በቻለችው መጠን። ይህንን ነገር ግን እኛ ማወቃችን ብቻ በቂ አይደለም። የህግ አካልም ሁሉም ሰው ማወቅ አለበት። እሺ እያየሁ ዝቅ ዝቅ አየህ ፈርቷል። ለዛ ነው አዎ፣ ለዛ ነው ጋርዶቹ እየወጡ የገቡ ምናምን ነገር ያሉት ለዛ ነው። ተረጋጋ። ዝም በሉ። ለምትወርዷት ለምታረጓት እያንዳንዱ እርምጃ እየተከታተልናችሁ ነበር። ሁሉንም ነገር እያየን እየሰማኑ ነው እያለ ገባህ? የሆነ ሰው እያየብኝ ነው ስለነሱ ይሁን ማስቆም ነበር ቆሞማ እስኪ አይ በየቦታው ላሉ ሰዎች ሆነ ምልክት መስጣቸው ባካችሁ። አይ እሷ ሻይ ዙሪያቸው አሉ ሰዎች ደግሞ ቼክ ያርጉ ፕላስ ደግሞ እነሱ መተውቦች ተጠራጥረው ወይም ደግሞ ሲሪየስ እንደሆነ ማንም እንደሌለ ስለተሰማቸው ነው በደንብ እየነገራት እየለፈለፈላት ያለው። ስመጣ እኮ አይቻልም እኛ ናቸው ዛሉ ታች በረም እንደዚህ ያረጋችሁ ያላችሁት እናንተ ናችሁ እያለቻቸው ነው። እስኪ ተመለከት የሚለፈልፈውን ነገር እየሰማ ይሄ መሰሪ ቆሻሻ ምን ያህል አደገኛ ሰው እንደሆነ የምታውቀው አየህ። ተመለከት ጋር ሲጫወትባት ነበር። 2-3 አይነት ማንነት ይዞ በ3 በ4 አይነት መታወቂያ ነው እኮ እንትን እያለ ያለው። ለጽምቷ ብቻ ይወጣል ዛሬ ይሄን ይገድ ሰማ እስኪ አጣራው ሰላም መሆናችሁ ደህና መሆናችሁ ምንም አይነት ነገር ቢፈጠር ግን ምን አዲስ ነገር አለ? ሰፈር ገብቷል። በቃ ይኸውልህ ሰፈር ራሱ ሴፍቲ አይደለም፣ ሰላም አይደለም። ሴፍቲ ሰላም ራሱ ኤርሚያስን ቀጥታ ወደ ቤት አካባቢ እንዲገባ ወደ ራሱ ክላስ ይዟት ገባና አቤት እንዲሆን ሰምተዋል አይደል? ጓደኛዬ ነው፣ አብረን ያለ ነው ጓደኛዬ ነው። በቃ ከሰፈር እንዳትወጡ ኤርሚ፣ በቃ እኔ ያልኩህን ስማኝ፣ ከሰፈር እንዳትወጣ። ስመጣ ሁሉንም አጫውታለሁ። በጣም ጥሩ። እሺ፣ እሺ፣ እደውላለሁ መልሼ። በጣም ጥሩ።
ቢያንስ ወንድሜን ኤርሚ ማዳን ይችላል። በጣም ሰፈር ከደረሰ እንኳን ምንም ነገር አይፈጠርም። እሱ እኔን አይመለከተኝም። እኔ የምፈልገው ስራ እንዲሰራልኝ ብቻ። ያም ወንዶ ነው። ሴት አንቺ ትሸይ የለ እንዲቀሱ ሴት አይደለም። አንድ ናቸው። ወንድሜ እንዳሰድበው በረዘመና ባጠረ ነው አንድ ናቸው። እንዴት ነው የጠገበችው? አንቺ ማንን የሰው ማንነት አትዝቢ። ዝም በይ። ዘራት እዚህ አሁን ፊቴ እዚህ ጋር ላይ አታልፈልም። እሺ ምንድን ነው የምትፈልገው? እሺ ከእናቷ ምንድን ነው የምትፈልገው? ነገርኩሽ። አልሰማሽኝም? ለምንድን ነው እነሱ ላይ እንደዚህ የሆንክባቸው? ለምንድን ነው የሚከታተሉኝ? ለምን ይከታተሉኛል? በእነሱ ምክንያት በጣም ብዙ የተበላሸብኝ ስራ አለ። በእነሱ ምክንያት ሰማሽ? በጣም ብዙ የተበላሸብኝ ስራ አለ። ገባሽ አይደለ? በጣም ብዙ ስራ አበላሽተውብኛል። በጣም ብዙ ገንዘብ አጥቻለሁ። በጣም ብዙ ገንዘብ አጥቻለሁ። ምን እንዳላወቀ ምንድነው እንዳላወቃቱኝ። ስለዚህ እነሱን ደግሞ ሰማሽ? መፈጠራቸውን እንዲጠሉ ነው የማደርጋቸው። ገና እነሱ ላይ ገና ብዙ ማድረገው ነገር አደርገዋለሁ። አድርጌ ደግሞ አሳይሻለሁ። አድርጌው አሳይሻለሁ። ፊት ለፊት እያየሽ ፊት ለፊት እያየሽ አድርጌው አሳይሻለሁ። አንቺ ስላዘሽ ነው የሚሆነው። አሁን እስከዛሬም እንዳላወቀ የኖርኩት ሁኔታቸውን ቼክ ማድረግ ስለነበረ በጣም ብልጥ ብዙ ማጣራቸው ነገሮች ስለነበረ ለእያንዳንዱ ላጠፉት ጥፋት ሳስከፍላቸው ሳሰቃያቸው አሳይሻለሁ። በርክኬ ፊትሽ ላይ አሳይሻለሁ። እሱ ያኔ መጥቼ ይላል ነው እኔ ተሰሪልኛለሽ። አንቺን እኔ ምንም ከዚህ በኋላ አንቺ ላይ የምፈልገው ነገር የለም። ከቤተሰቦቼ ራቅ፣ በቃ ከመወዳቸው ሰዎች ሁሉ ራቅ። በቃ እኔ የፈለከውን ነገር ማድረግ ትችላለህ። አማራጭ ሰጥቼሻለሁ። የተበላሸውን አስተካክል። አማራጭ ሰጥቼሻለሁ። አርፈሽ የምትቀመጪ ከሆነ እኔ ቤተሰብሽ ምንም አይሰራልኝም። ገባሽ? ምን አውቃለሁ በእናትህ። አርፈሽ የምትቀመጪ ከሆነ እኔ ካንቺ ቤተሰብ ጋር ችግር የለም። አርፈሽ የማትቀመጪ ከሆነ ግን አንቺን አልነካሽም። ነገርኩሽ። ቆመሽ የቤተሰብሽን ስቃይ እንድታይ ነው ማለት ነው። ኧረ ምን ቤተሰብ ብቻ ዙሪያ ላይ የምትወጃቸው በሙሉ ሰው ስቃይ እንዲናፍቋል እንዴ? አንተ እንዳለ ያበላሸሽው ነገር አስተካክል። አሁን በስነ ስርዓት አዋሪ። ሰማሽ? 10 ጊዜ ምንድነው አትበይ። ተነስተሽ አዋሪ። አስተካክል ነው የምትፈልገው። በስነ ስርዓት የተበላሹ ስራዎች አሉ። በአንቺ ምክንያት በእነዚህ በእነቶፋ በምትያቸው ምክንያት ብዙ የተበላሸብኝ ስራ አለ። ብዙ ያጣሁት ገንዘብ አለ። እኔ ይሄንን ገንዘብ እንደቀላል አይደለም ያመጣሁት። በጣም ረጅም ዓመት ለፍቺ ሰርቼ ነው ያመጣሁት። ገባሽ? ስለዚህ የተበላሸውን እያንዳንዱን ነገር እኔ በማስተካከል ነገር አስተካክለዋለሁ። አንቺ ደግሞ እንድታስተካክይ የምፈልጋቸው ነገሮች አሉ። እነሱን ዲቴል እነግርሻለሁ፣ ታስተካክያለሽ። ከዛ ውጪ ስሚኝ፣ አዳምጪኝ። ከዛ ውጪ ገና የምሰራቸው ብዙ ስራዎች አሉ። ኮንትሮባንድ ስራዎች አሉ። በአንቺ ስም የሚወጡ ንግድ ፍቃዶች አሉ። እነሱን ስራዎች እኔ ሳላዝሽ የራስሽ ስራ አድርገሽ ትሰሪያለሽ። ወደዛ ወደዚህ ወለም ዘለም እላለሁ የምትይ ከሆነ በቤተሰቦችሽ ህይወት ፈርደሻል። ምንም ነገር አልሰራም። የፈለከውን ነገር ማምጣት ትችላለህ። ችግር የለውም። አልሰራም። ወንድም የት እንዳለ ታውቃላችሁ አይደል? እናንተ ወንጀለኞች። አንድ ስልክ ነው ሰማሽ? በአንድ ስልክ ትገፋለች። አትክፈጂ። ወንድምሽ እኛ እጅ ላይ ነው። ወደሽ ሳይሆን በግድሽ ትሰሪያለሽ። በግድሽ ትሰሪያለሽ። አትሰሪም? ቦስ ችግር የለውም። የዛኛው ባልደረባችን ጋር ደውል አምጣው። እንደማይቆጭሽ እርግጠኛ ነኝ። አምጣው። ተቀመጪ። ትሰሪያለሽ አትሰሪም? የአንቺ ምርጫ ነው። የአንቺ ምርጫ ነው። ይኸውልሽ ወንድምሽ ለመግደል አንድ ቃል ነው የሚያስፈልገው። ስልኩን እኮ ትሰሪያለሽ አትሰሪም? ሄሎ ያ ጨራራ ሴት አለ አይደል? እሰራለሁ ብላለች። እየተከታተላችሁት ነው? እሺ መልሼ እደውላለሁ። ለሰውጥም ሳይገባ ዝም ብለሽ በስነ ስርዓት አዋሪ። አሁንም ምርጫው ባንቺ እጅ ነው ያለው። አርፈሽ የምትሰሪ ከሆነ ስሪ፣ ካልሆነ እዚሁ አይንሽ እያየ አምጥቼ ይደፋልሻለሁ። ወንድሜን እንዳትነካው ተነጋገር። ከዚህ በኋላ እኔ ካንቺ ጋር አፍ የምካፈተው ነገር የለም። አቋሜን ነግሬሻለሁ። አንቺ ምን እያደረግሽ ነው? አቺ ሂጂ። ምን እያደረግሽ ነው? አንቺ ብቻዬን ነው የመጣሽ አላልሽም? ብቻዬን ነው የመጣሁት አላልሽም ወይ? ታዲያ ብቻዬን ነው የመጣሁት አላልሽም ወይ? ቼክ አድርግና
ቼክ አድርግ ና ቼክ አድርግ ባለቤቴ ሴት አለ የሆነ ሴት አለ ዘር ባንቺ የሆነ ሴት አለ ማን ነው የሆነ ስለምን የሆነ አንተ አግታችሁ ስለሆነ እስኪ እዛ ጋር ቼክ አድርግ ምን ትሰሪያለሽ እዚህ ባርኪ ቼክ አድርግ በደንብ ቼክ አድርግ ብቻዬን ነው የመጣሁት አላልሽም ወይ? እንቃርግ ነው የምደፋሽ። ብቻዬን ነው የመጣሁት አላልሽም? ወይኔ አንቺ አይ አሉ ማለት ሰራሽልኝ አሉ ማለት ለማንም አልተናገርኩም አላልሽም ወይ? አላልሽም ወይ? ላይ ውጣ አላልሽም? በፈጠረ አምላክ ብቻዬን ነው የመጣሁት አላልሽም? አንቺ ለምን ብቻዬን ነው የመጣሁት አላልሽም ወይ? ለምን መጣሽ? ለምን መጣሽ? እሷ እንዴት መጣች? ማን ነው እና ስለምን ነው ነው ዝም በይ ወደዛ ነው ምንድን ነው እርግጠኛ ነህ? ባርኪ ያያሽ ነው ዮናን እየፈለኩት ነው ዮናን እናንተ ጋር ነው ያለው ቼክ አድርገው አንቺ ይቺ ናት እንጂ አውሬ ማን አምጣ በደንብ ፈት ቼክ አድርገው ጭራሽ አይ ብቻዋን አይደለም የመጣችው የተደዋወለችበት ስልክ አስወጣት። እኔ እኮ ነግሬያቸዋለሁ ብቻዋን አይደለም የመጣችው ብያለሁ አስከፍታት አንቺ አውሬ። ቆይ ለማንም አልተናገርኩም አላልሽም ወይ? እገልሻለሁ ዛሬ እገልሻለሁ። ቆይ አይደል ሌላ ማን ነው ያለው? ተናገሪ። አይመለከትም። ማን ነው ሌላ ያለው? በግዴታ ትናገራለች። ምን አገር ከማን ጋር ነው የመጣችው? ዝም በይ አንቺ ዝም በይ። ሌላ ማን ነው ያለው? ቼክ አድርጋት። ቼክ አድርጋት። ማን ነው አብሮሽ የመጣው? አብሮሽ የመጣ ሰው ማን ነው? ሌላ አብሮሽ የመጣው?